ዕለተ ማክሰኞ የካቲት 10 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው የሀገር ውስጥ መረጃዎቻችን እናልፋለን። በኢትዮጵያ የጎብኚዎች ቁጥር በ15 በመቶ ማደጉን ተከትሎ ሀገሪቱ በዓለም ላይ በፍጥነት እያደጉ ካሉ የቱሪዝም መዳረሻዎች አንዷ መሆኑን ተመድ አስታውቋል። ኢትዮጵያ ባሳለፍነው የጎርጎሮሳውያኑ 2025 በዓለም አቀፍ የቱሪዝም ፍሰት ላይ 15 በመቶ ጭማሪ በማስመዝገብ በዓለም ላይ በፍጥነት እያደጉ ካሉ የቱሪዝም መዳረሻ መካከል አንዷ መሆኗን የዓለም አቀፉ የቱሪዝም መረጃና የተመድ ቱሪዝም ዩኤን ቱሪስት ሪፖርትን ጠቅሶ ቢቢሲ ዘግቧል። ቢቢሲ በዘገባው የኢትዮጵያ ቱሪዝም ዳግም ማገገም የቻለበት ምክንያትም ሲያብራራ በአሁኑ ወቅት የሀገሪቱ እየታየ ያለው የተሻለ መረጋጋት እንደሆነም ገልጿል። ከ2023 ጀምሮ ወደ ሰሜን የሀገሪቱ ክፍሎች የሚደረገው የአውሮፕላን በረራዎች እንደገና መጀመራቸውንና በ2024 የታየው አዲስ የጉዞ ፈላጊዎች ለዘርፉ ማገገም መሰረት መጣሉን ዘገባው አክሏል። እንደ ባሮሜትር ሪፖርት መሰረት የኢትዮጵያ ቱሪዝም እድገት በአጠቃላይ በአፍሪካ አህጉር ዓለም አቀፍ የጎብኚዎች ቁጥር 8 በመቶ እያደገ በከፍተኛ አስተዋጽኦ አድርጓልም ተብሏል። ይህም አፍሪካን በዓለም አቀፍ ደረጃ ፈታን እድገት ያስመዘገበች ያለች አህጉር አድርጓታል። ሪፖርቱ በተጨማሪም ባለስልጣናቱና በዘርፉ የተሰማሩ አካላት የጎብኚዎችን እምነት ለመመለስ የተለያዩ እርምጃዎችን መውሰዳቸውንም ገልጿል። ከነዚህም መካከል በእንግዳ አቀባበል መሰረተ ልማት ላይ የተደረገው የኢንቨስተሮች አገልግሎት ጥራት ማሻሻል እንዲሁም ኢትዮጵያ በዓለም አቀፍ ደረጃ ለማስተዋወቅ እንደ አውሮፓውያኑ አቆጣጠር በ2025 ስራ ጀምሮ ቪዚት ኢትዮጵያ የተሰኘ የዲጂታል መድረክ ተጠቃሽ ናቸው ብለዋል። በሪፖርቱ ላይ የተጠቀሰው የቱሪዝም አስጎብኚዎች እንደገለጹት ኢትዮጵያ ቀደም ሲል ከጎብኚዎች ሆነ አዲስ ከሚመጡ ቱሪስቶች ከፍተኛ ፍላጎት እየታየባት ነው ተብሏል። በተለይም ከቤት ውጭ የሚደረጉ እንቅስቃሴዎችና ባህላዊ ተሞክሮዎች ወጣት ቱሪስቶች ቁጥር እየጨመረ መምጣቱም ተጠቁሟል። አንዳንድ አስጎብኚዎች እንደ አውሮፓውያን አቆጣጠር በ2024 እና 25 መካከል የጉዞ ጥያቄዎች የቦታ ማስያዣ በከፍተኛ መጠን መጨመሩንም ገልጸዋል። ይህም ስለ ሀገሪቱ የደህንነት ምቹነት ያላቸውን አመለካከት እየተሻለ መምጣቱንም ያሳያል። የዘርፉ ባለሙያዎች የኢትዮጵያን የባህልና የታሪክ እንዲሁም የተፈጥሮ ቱሪስቶች ዋነኛ መዳረሻ እንደሆነችም ገልጸዋል። በዋናነት ከተጠቀሱት መስህቦች መካከል የአክሱም ስልጣኔ ጥንታዊ ቅርሶች፣ የላሊበላ ውቅር አብያተ ክርስቲያን፣ የጎንደር የመካከለኛው ዘመን ግንቦችና እንደ ጭላዳ ዝንጀሮ ያሉ ብርቅዬ ዝርያዎችን የሚጎበኙ የሰሜን ተራራ ብሔራዊ ፓርኮች ይገኙበታል። በተለያዩ የባህላዊ ቅርሶች የሚታዩ ቁልፍ መዳረሻ እንደሆኑም ተጠቅሰዋል። ከአንድ ዓመት በፊት በመንግስት ጸጥታ ኃይሎች ከአዲስ አበባ የተወሰዱ ወጣቶች ያሉበት አድራሻ አለመታወቁ እንዳሳሰበው ኢሃፓ አስታወቀ። በመንግስት የጸጥታ ኃይሎች ተወስደዋል የተባሉት የአዲስ አበባ ወጣቶች ለአንድ ዓመት ያህል ጊዜ ያሉበትን አለመታወቁን ተከትሎ ደህንነታቸው እንዳሳሰባቸው የኢትዮጵያ ሕዝባዊ አብዮት ፓርቲ ኢሃፓ ገልጿል። የኢትዮጵያ ሕዝባዊ አብዮት ፓርቲ በአንድ ዓመት በፊት ከአዲስ አበባ ተይዘው የተወሰዱ ወጣቶች እስካሁን ድረስ ያሉበት አድራሻና የደህንነት ሁኔታቸውን አለመታወቁ እንዳሳሰበው የካቲት 9 ቀን 2018 ዓ.ም በአሰራጨው መግለጫ ላይ ገልጿል። ፓርቲው ትናንት ባወጣው መግለጫ ከአንድ ዓመት በፊት በመንግስት የጸጥታ አካላት ከቤት ከተወሰዱ ውስጥ ገነት አረጌ፣ ሰብስቤ አለሙ፣ ሱራፌል አማኑኤልና ሌሎች መሆናቸውን ገልጿል። ይሁን እንጂ ፓርቲ ወጣቶች ቁጥር ምን ያህል እንደሆነም በቁጥር አልገለጸም። ዜጎችን አስሮ ለፍትህ ተቋማት ሳያቀርብ ከአንድ ዓመት በላይ ማቆየት ወንጀል ነው ያለው ፓርቲው ወጣቶች ያሉበትን አድራሻ፣ አጠቃላይ የደህንነት ሁኔታ መንግስት ለህዝብና ለቤተሰቡ እንዲያሳውቅም አሳስቧል። አክሎም ወጣቶች የተጠረጠሩበትን ጉዳይ ካለ ጉዳያቸው በአስቸኳይ ተጣርቶ ወደ መደበኛ የፍትህ ተቋማት እንዲቀርቡም ፓርቲው ጠይቋል። መንግስት የወጣቶችን አድራሻና አጠቃላይ የደህንነት ሁኔታ በአስቸኳይ ለህዝብና ለቤተሰባቸው እንዲያሳውቅ የጠየቀው ፓርቲው ወጣቶች የተጠረጠሩበት ጉዳይ ካለ ጉዳያቸው በአስቸኳይ ተጣርቶ ወደ መደበኛ የፍትህ ተቋማት እንዲቀርቡ ይደረግ ሲል በመግለጫው ጠይቋል። ፓርቲው በማንነታቸውና በፖለቲካ አመለካከታቸው ምክንያት ታስረዋል ያላቸው ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና በሺዎች የሚቆጠሩ ንጹሃን ዜጎች ያለምንም ቅድመ ሁኔታ እንዲፈቱ በድጋሚ ጥሪ አቅርበዋል። መንግስት ዜጎችን በማንነትና በፖለቲካ አመለካከታቸው ለይቶ ማሳደድ፣ ማስፈራራት ያቁም በማለት ፓርቲው ጠይቋል። ለፕሪቶሪያው ስምምነት መጓተት ህወሓትና የፌዴራል መንግስቱን የከሰሰው የትግራይ ነጻነት ፓርቲ የጦርነት ስጋት ማንዣበቡን አስታውቋል። የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲልም ወቅሷል። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለውም አስጠንቅቋል። ፓርቲው የካቲት 8 ቀን 2018 ዓ.ም ባወጣው መግለጫ አሁንም በርካታ የትግራይ አካባቢዎች በክልሉ ጊዜያዊ አስተዳደር ቁጥጥር ስር እንዳልሆኑና
በርካቶች ተፈናቃዮች በዘላቂነት የመልሶ የማስፈር መፍትሄ አለማግኘታቸውንም ገልጿል። በተጨማሪም በህወሓትና በወታደራዊ እዝ አመራር ውስጥ ያለው ውስጣዊ ክፍፍል ተቋሙን እንዳዳከመው፣ የታጠቁ ኃይሎች አንድነት እንዲፈርስና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑንም ገልጸዋል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችን ፓርቲ የተቃወመ ሲሆን ሌላው ዙር ጦርነት የትግራይ ህገ መንግስታዊ ድንበሮችን ለማስከበር ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳም ገልጿል። ይልቁንም አዲሱ ጦርነት መጀመሩ መከፋፈልን እንደሚያሰፋ፣ መፈናቀልን እንደሚጨምርና በሲቪል ዜጎች ላይ በተለይም በወጣቶች ላይ የሚያሳድረውን ስቃይ እንደሚያባብስም አስጠንቅቋል። ነዋሪዎች እያንዣበበ ያለውን የጦርነት ስጋት እንዲቃወሙ የጠየቀው ፓርቲው በትግራይ ውስጥ ሆነ በውጭ የሚኖሩ ተወላጆቹ ቀጠናውን የሌለው ኃይሎች የውክልና ጦርነት መድረክ እንዳያደርጉትም አሳስበዋል። ፓርቲው ከጥፋት ለመዳንና የትግራይን ዓለም አቀፍ አጋሮች ጋር እንደገና ለማገናኘት ስትራቴጂያዊ ገለልተኝነትንና በፖለቲካ ላይ የተመሰረተ ድርድር እንደ መፍትሄም አቅርበዋል። ለፌዴራል መንግስቱ መልእክት ያስተላለፈው ፓርቲው የሰላም ስምምነቱን የመተግበር ቅድመ ኃላፊነት የፌዴራል ባለስልጣናት መሆኑን ገልጾ በሂደቱ ላይ የሚታዩ መዘግየቶች ለጸጥታ እጦት፣ ለሰላማዊ ቀውስና ለኢኮኖሚ ጫና ምክንያት ሆኗል ሲልም ከሷል። የትግራይ ህገ መንግስታዊ ድንበሮች ለድርድር የማይቀርቡ መሆናቸውን የገለጸው ፓርቲው ህገ መንግስታዊ ስርዓትን በአስቸኳይ እንዲመለስም ጥሪ አቅርቧል። ፓርቲው የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ጨምሮ ዓለም አቀፍ አካላትም ዳግም ግጭት እንዳይፈጠር ተጠያቂነት እንዲሰፍንና ለሲቪል ጥበቃ እንዲያደርጉም ጠንከር ያለ ተሳትፎ እንዲያደርጉም ጠይቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። በሱዳን ኮርዶፋን የገበያ ስፍራ ላይ በደረሰ ጥቃት በትንሹ 28 ሰዎች መሞታቸው ተገለጸ። በሱዳን ማዕከላዊ ኮርዶፋን ግዛት በገበያ ቦታ ላይ በደረሰ የድሮን ጥቃት በተተኮሰ ጥይት ቢያንስ 28 ሰዎች ሲሞቱ በደርዘን የሚቆጠሩ ቆስለዋል ሲሉ የመብት ተሟጋች ድርጅቶች አስታውቀዋል። በሲቪል ላይ የሚደርስ ጥቃቶችን የተከታተለው የአደጋ ጊዜ ጠበቆች ባሳለፍነው ሰኞ በሰጠው መግለጫ ሰው አልባ አውሮፕላኖች በሰሜን ኮርዶፋን ግዛት በሶደሬ ከተማ በሚገኘው አልሳሪያ ገበያ ላይም በቦምብ ጥቃት ተፈጽሟልም ተብሏል። የቦምብ ፍንዳታው የተከሰተው ሰዎች በብዛት በተሰበሰቡበት የገበያ ቦታ ሲሆን ይህም በሱዳን ያለውን የሰብአዊ አደጋ አሳስቦታል ነው የተባለው። በመሆኑም የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችልም ድርጅቶቹ ገልጸዋል። በሱዳን የእርስ በርስ ጦርነት ጥቅም ላይ የዋለው የሰው አልባ አውሮፕላኖች ለሲቪላውያን ሕይወት ከፍተኛ ጉዳት ማድረሱን አልጀዚራ በዘገባው ላይ አስፍረዋል። በተጨማሪም ይህ አዲስ ጥቃት የሲቪላውያኖችን የዕለት ተዕለት ሕይወት አደጋ ላይ መውደቁን የሚያሳይ ነው ተብሏል። በመሆኑም በግጭቱ በሁሉም ወገኖች የሚደርሰውን የድሮን ጥቃት በአስቸኳይ እንዲቆም እንጠይቃለን ብለዋል የመብት ድርጅቶቹ። የኮርዶፋን ግዛት ለ3 ዓመታት በዘለቀው ጦርነት በሱዳን ጦርና በፈጥኖ ደጋፍ ኃይሉ RSF መካከል በተደረገው ጦርነት ተፈላጊና ግንባር ቦታ መሆኑንም ዘገባው አክሏል። በመጨረሻም የአሜሪካ ጦር መርከቦችና ተዋጊ ጀቶች ኢራን ድንበር አቅራቢያ መድረሳቸው ተገለጸ። የአሜሪካን አውሮፕላን ተሸካሚ USA አብርሃም ሊንከን የሳተላይት ምስሎችን በመጠቀም በኢራን አቅራቢያ በሚገኘው ቦታ BBC አረጋግጫለሁ ሲል ዘግቧል። ዋሽንግተን በኢራን ወታደራዊ መርሃ ግብርና በቅርቡ በተቃዋሚዎች ላይ በተወሰደ አሰቃቂ እርምጃ በሀገሪቱ ላይ ጫና ማሳደሯን ቀጥላለች ነው የተባለው። ይህ በእንዲህ እንዳለ የአሜሪካና የኢራን ባለስልጣናት ለሁለተኛ ዙር ውይይት በዛሬው ዕለት በስዊዘርላንድ ይገናኛሉ ተብሎ ይጠበቃል። ኢራን ስብሰባውን በኒውክሌር መርሃ ግብር ላይና ዩኤስ ደግሞ የጣለችውን የኢኮኖሚ ማዕቀብ ማንሳት ላይ እንደሚያተኩር ቀደም ብለው አስታውቀዋል። ዋሽንግተን በበኩሏ ከዚህ ቀደም በሌሎች ጉዳዮች ላይ ከኢራን ጋር መወያየት እንደምትፈልግም ጠቁማለች። ባለፈው ጥር ወር መጨረሻ ሚሳኤል አውዳሚዎችን የሚመራው አብርሃም ሊንከን F-35 ተዋጊ ጨምሮ 90 አውሮፕላኖችና 5680 የበረራ ሰራተኞችን የያዘ የአሜሪካ ወታደራዊ ጦር ባህረ ሰላጤ አካባቢ ተሰማርቷል ቢባልም
እስካሁን በሳተላይት ምስል አልታየም ነው የተባለው። ይህ የአሜሪካ ጦር ከኢራን 700 ኪሎ ሜትር ርቀት ላይ በኦማን የባህር ዳርቻ ላይ ይገኛል መባሉንም ቢቢሲ በዘገባው አክሏል። በተጨማሪ አሜሪካ በዓለማችን ትልቁ የጦር መርከብ ዩኤስኤ ጀራርድ ኦፍ ፎርድ ወይንም ደግሞ መካከለኛ ምስራቅ ልካለች ተብሏል። ይህም በሚቀጥለው 3 ሳምንታት ውስጥም ኢራን ሊደርስ ይችላል ተብሎ ይጠበቃል። ይህ በእንዲህ እንዳለ የኢራን አብዮት ዘብ በሀገሪቱ ላይ ሊቃጣ የሚችሉ ወታደራዊ ጥቃቶችን ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነው የሆርሙዝ ሰርጥ ልምምድ ማድረግ መጀመሩም ታውቋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።